ቫያግራ እየወሰዳችሁ የብልት ዝግጁነትና ጥንካሬ ማግኘት ላቃታችሁ ወንዶች ይህ ቪዲዮ ለእናንተ ነው። ምናልባት አንዳንድ ወንዶች የብልት ጥንካሬና ዝግጁነት ማጣት ወይም የኤሬክታይል ዲስፈንክሽን አጋጥሟችሁ በሐኪም ቫያግራ ታዞላችሁ እየወሰዳችሁ ከጊዜ በኋላ የምትወስዱትን የቫያግራ መጠን በማክሲመም ደረጃም እየወሰዳችሁ ዝግጁነት ላታገኙ ትችላላችሁ። አንዳንዶች ያለ ሐኪም ማዘዣ ያንን ቫያግራ እየተጠቀማችሁ ከጊዜ በኋላ ግን የምታውቁትን ዝግጁነት ላታገኙ ትችላላችሁ። በዚህ ጊዜ ማወቅ ያለባችሁ ነገር ምንድነው? ቫያግራ የሚያደርግላችሁ የነበረው የደም ስሮቹን በተወሰነ ደረጃ መለጠጥና ደም በደንብ ወደ ብልት እንዲገባ ብልት በደንብ ጠንክሮ እንዲቆም ነበር የሚያደርገው። እሱን ማድረግ ካልቻለና ስትወስዱት ራስ ምታት፣ አፍንጫ ማፈን እንዲሁም የሰውነት ሙቀት እየጨመረ ብልት አካባቢ መስራት ካልቻለ ግን ሌላ የብልት ጥንካሬ ማጣት ያመጣ ምክንያት እንዳለ አመላካች ስለሆነ ወደ ሐኪም በመቅረብ የሆርሞን ኢምባላንሶች ካሉ ማየት፣ የደም ስሮቹ ላይ ያለ የስብ ክምችት ካለ እንዲሁም ደግሞ የደም መልስ ወይም ቬነስ ሊክ ካለ በሐኪም ቼክ ማስደረግ ያስፈልጋል ማለት ነው። ስንፈተ ወሲብ እንግዲህ የህክምና አማራጮቹ እንዳለው ምክንያት እና እንዳላችሁ ተጓዳኝ ህመም እንዳላችሁበት እድሜ ደረጃ ይለያያል። ስለዚህ ለሁሉም የብልት ጥንካሬ ማጣት ቫያግራ ያስተካክሏል ወይም ይሰራል ማለት አይደለም። ሴት ልጅ በፍቅር ቅልጥ ማድረግ ከፈለክ እነዚህ ነገሮች ተጠቀም። አንደኛ እንዳንቺ አይነት ቆንጆ አይቻላቅ ካልካት፣ ሁለተኛ ስትስቂ በጣም ታምራለሽ ካልካት፣ ሶስተኛ አንቺን በማግኘቴ እድለኛ ነኝ ካልካት፣ አባቴ ካንተ ውጭ አይታያትም። ወንድ ልጅ ማለት ነው አንዴ ካፈቀረሽ እግዚአብሔር ምስክሬ ነው፣ አፈቀረሽ ነው በቃ። አንዴ ካፈቀረሽ ከወደድሽ ወደድሽ ነው ወንድ ልጅ። እውር የሆነ ፍቅር ነው የሚያፈቅረው። ሲያፈቅር ወንድ ልጅ ማለት ነው። ሲጠላሽስ ላይመለስብሽ፣ ሲጠላሽ ማለት ነው እግዚአብሔር ላይመለስብሽ ላይሽ ማለት ነው። ፍቅረኛ ካለው ጓደኛዬ ፍቅር ይዞኛል ትላለች የዛሬ ባል ታሪካችን። አንድ ቢሮ ነው የምንሰራው። በጣም ጥሩ ሰው ነው። ማያደርግልኝ ነገር የለም። አብረን እንበላለን፣ እናወራለን፣ እንጫወታለን። ብቻ በቃ አብረን ነው የምንውለው። አልፎ አልፎም አብረን እናድራለን። ነገር ግን እሱ ፍቅረኛ አለችው። ካናዳ ነው የምትኖረው። ከ1 ዓመት በኋላ እንደሚጋቡ ተነጋግረዋል። ይሄን በደንብ አውቃለሁ። ግን በቃ ምን ላርግ፣ ፍቅር ያዘኝ። ጓደኛዬ ሚስጥረኛዬ ነው፣ ይንከባከበኛል። ማለት ከሱ ውጭ ሌላ ሰው ማሰብ አልችልም። ሌላ ሰውም እንዳላቀርብ አድርጎኛል። ምን ላድርግ? እንዳልተወው ከሱ ውጭ ማንም የለኝም። እንዳልቀጥል ደግሞ ትክክል እንዳልሆንኩኝ ይሰማኛል። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? በቅንነት ምክራችሁን ለግሱኝ ትላለች የዛሬ ባል ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት። የ3 ወር የእርግዝና መከላከያ መርፌ የሚያስከትለው የጎንዮሽ ጉዳቶች፣ አንደኛ የወር አበባ መዛባት፣ ሁለተኛ የራስ ምታት፣ ሶስተኛ የክብደት መጨመር፣ አራተኛ የስሜት ወይም የባህሪ ለውጥ፣ አምስተኛ የጡት ህመም፣ ስድስተኛ የግብረ ስጋ ግንኙነት ፍላጎት መቀነስ፣ ሰባተኛ የራስ ፀጉር መነቃቀል ወይም መሳሳት፣ ስምንተኛ ለረጅም ጊዜ ከተወሰደ የአጥንት መሳሳትን ሊያስከትል ይችላል። አመሰግናለሁ። ዶክተር እመቤት ነኝ። ጤና ዶክ ከባሌ ጋር አልጋ ለይተን መተኛት ከጀመርን ይኸው ዛሬ ድፍን 4 ዓመታችን። እሱ ሳሎን ትራሱን አቅፎ ይተኛል፣ እኔም መኝታ ቤት ልጆቼን አቅፌ እተኛለሁ። ምን አርጎሽ ነው ካልሽኝ፣ ቺት አርጎብኝ ነው። አዎ ያን ነገር ስደርስበት ወሽመጤ ቆርጥ አለ። በጣም ተናደርኩ፣ በጣም አዘንኩ። ለምን እንዴት ወዴት አላልኩም። ከዛ ቀን ጀምሮ ላቅፈው ልነካው አጠገቡ ልሆን ተጸየፍኩት። ልለየውና ልተወው ግን አልቻልኩም። ለልጆቼም ስል ለፍቅሬም ስል ያለሱ መኖርን ራሱ ሳስበው ስለሚያስፈራኝ። ሀውለት ዛሬ የምነግርሽ ያሳለፍኳቸውን የመጣውባቸውን ታሪኮች አይደለም። ነገር ግን ትላንትና ያንቺን ቪዲዮ ስመለከት ባሌ እንዳገባብኝ ያወቅኩት ከ10 ዓመት በኋላ ነው የሚለውን ታሪክ ሙሉን አፌን ከፍቼ ልቤን ከፍቼ በጣም ተመስጬ ነበር ስሰማው ነበር። የመጨረሻው ፓርት ግን ሙሉ ለሙሉ አስተሳሰቤንም ህይወቴንም ቀየረልኝ። 6ኛው ክፍል ላይ ሸምጋዩ ረመዳን፣ ትልቁ ረመዳን፣ ተናፋቂው ረመዳን አሸማገለን ያርሽበትን ፓርት ልቤ እስክትዘፈዘፍ ነበር እኔም የሰማሁት። እንባዬን መቆጣጠር አቃተኝ። ለ4 ዓመታት ረመዳን እኔ ቤት ውስጥ መጥቶ ሄዷል። ለ4 ዓመታት ከባሌ ጋር ሆድና ጀርባ ሆኜ ከዛሬ ነገ እንበተናለን እንለያለን ስል ኖሬያለሁ።
በእነዚህ 4 ዓመታቶች ውስጥ እኔም ህይወት ውስጥ እኔም ቤት ውስጥ ይህ ታላቁ ረመዳን ይህ ተናፋቂው ረመዳን ተፈራርቆ ነበር። እንዴት ሽማግሌ ያላደረኩትም ብዬ በጣም ተቆጨው። 2 የትላንትናው 6ኛው ክፍል የኔን ህይወት የኔን ቤት ሙሉ ለሙሉ ቀየረው። እጅግ በጣም አመሰግንሻለሁ። ከሰዓትም ላይቭ ገብተሽ ነበር። ላይቭሽን ተከታተልኩኝ። በዛ ሰዓት ያልሽው አንድ ነገር ነበር። እስከዛሬ በያዛችሁት ቂም፣ እስከዛሬ በያዛችሁት ጥላቻ፣ እስከዛሬ በያዛችሁት ክፋት ያተረፋችሁት ነገር ያገኛችሁት ነገር ምንድን ነው? ቁጭ ብላችሁ ራሳችሁን ገምግሙና ምንም ያገኛችሁት መልካም ነገር ከሌለ ትርፉ ህመም፣ ጸጸት፣ ራስን ማጣት፣ ማርጀት ከሆነባችሁ ዛሬ ለራሳችሁ ስትሉ ለነፍሳችሁ ለነጻነታችሁ ስትሉ ሁሉንም ነገር ይቅር በሉ። በያዛችሁት ቂምና ጥላቻ ያተረፋችሁት ነገር እስከሌለ ድረስ ስቲ ሌላ ሾኪንግ ነበር። ካንቺ ላይቭ ከወጣሁኝ በኋላ ቁጭ ብዬ በ4 ዓመታት ውስጥ ያተረፍኩት ነገር ምንድን ነው? ያገኘሁት ነገር ምንድን ነው? በዚህ ቂምና ጥላቻ ውስጥ ቤቴ ውስጥ ህይወቴ ውስጥ ልጆቼ ጋር የነበረው ነገር ምንድን ነው ብዬ ከእንቅልፉ እንደባነነ ሰው ታሞ እንደተነሳ ሰው ራሴን መስታወት ላይ ቆሜ ወደኋላ ሳይ እንዳልሽው ነው ያተረፍኩት ህመም ብቻ፣ ጸጸት ብቻ፣ ንዴት ብቻ። እንዴት ከዚህ አልወጣሁም? እንዴት ይህን አላደረኩም? ለምንድን ነው ከሱ ጋር የምኖረው? ፊቴ የዛሬ 4 ዓመት ስልኬ ላይ ያለው ፎቶና ዛሬ ያለው ፎቶ ሰማይና ምድር ነው። በእጥፍ አርጅቻለሁ። ምን ነበረ ይሄ ተርኒንግ ፖይንት? የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመትና 4 ዓመት በሆነ ኖሮ አልኩኝ። 2 ወዲያው ነበረ ባሌ ጋ ደወልኩለት። አሁኑኑ ላገኘ እፈልጋለሁ አልኩት። በጣም ደነገጠ። ከ4 ዓመት በኋላ ለባሌ ስልክ የደወልኩበት የመጀመሪያው ቀን ነው ላገኘህ ብዬ። ግራ ገባው። ምን ሆነሻል? ምን ተፈጠረ አለኝ። አይ ምንም አልተፈጠረም፣ አሁኑኑ ግን ላገኘህ እፈልጋለሁ አልኩት። እሺ ቤት እመጣለሁ ሲለኝ እቤት እንድትመጣ አልፈልግም፣ ውጪ እንገናኝ ብዬ አይቀጠርኩት። 2 ለብሼ ታጥቤ እዛ አረንጓዴ ቦታ ላይ ቁጭ አለን። በጣም ግራ ተጋብቷል። ከኔ እየጠበቀ የነበረው ካሁን ፍታኝ፣ ኒካዬን አውርድ፣ በቃ እንለያይ የሚሉትን ቃላቶች ነበሩ። አይኑን ቀና ብዬ አየሁት። እንባዬን መቋቋም አልቻልኩም። ግራ ገባው። ምን እየሆንሽ ነው? ምን እየተፈጠረ ነው? ደህና ነሽ አለኝ። ደህና አይደለሁም፣ ደህና እንዳልሆንኩማ ታውቃለህ አልኩት። በዚህ ጉዳይ ላይ መነጋገር አይፈልግም። መልሼ ወደዛው ወቀሳይ ወደዛው እርግማኔ እንደምገባ ተሰማውና ጀርባውን ሰጠኝ። እኔ ግን ያደረኩት ሌላ ነገር ነበር። ያንን ያሰራኸውን መጥፎ ነገር ላስታውስህ አይደለም፣ ዝሙትህን ላስታውስህ አይደለም። ባይሆን ማስታወስ የፈለግኩት እነዚህ የተገናኘንባቸውን ቀኖች ነው። እነዛ በፍቅር ያሳለፍንባቸውን ቀኖች ነው። በየመናፈሻው የዞርንባቸውን፣ በየካፌው የሄድንባቸውን፣ በየመንገዱ የተላፋንባቸውን ቀኖች ነው። ታስታውሳለህ? በጣም አስዛኝ ነበርክ። በጣም አፍቃሪ ነበርክ። ለራስህም ለክብርህም ትልቅ ቦታ የምትሰጥ ሰው ነበርክ። እነዛ ሁሉ ነገሮች ይማርኩኝና አንተ ላይ እንድደገፍ ያደርጉኝ ነበር እያልኩኝ የኔ ልብ ውስጥ ስለሱ የነበሩትን መልካም ነገሮች ሁሉ ዘረዘርኩ። በዛ ሰዓት ባለቤቴ አንገቱን ካቀረቀረበት ቀና ማድረግ እንኳን አልቻለም። ፊቱ በደስታና በሐዘን ሲቀላ ሲለዋወጥ እያየሁት ነበረ። እንባውን ብቻ ማውጣት ነው የቀረው። ወንድ አይደል በሴት ፊት አያለቅስም። አንድ ቀን ወድቀሃል፣ አንድ ቀን ተሳስተሃል፣ አንድ ቀን እኔንም ትዳራችንም የሰበረ ነገር አድርገሃል። እኔ ግን ዛሬ ረመዳን ነው፣ ከዚህ በኋላ ላደግመው ቃል ገብተህልኝ፣ እኔም ከዚህ በኋላ ይህን ነገር ላላስበው ቃል ገብቼ ይቅርታ ላደርግልህ እፈልጋለሁ፣ አንተም ይቅርታ እንድትጠይቀኝ እፈልጋለሁ አልኩት። ባለቤቴ አቀፈኝ። 2 ለምንድን ነው ሰዎች ከልባቸው ይቅርታ ሲጠያየቁ ከሐዘንና ከምሬት በላይ የመረረ እንባ የሚወጣው? ሳቅ አይደለም የሚመጣው፣ ፌሽታ አይደለም የሚመጣው። ይቅርታ ስንጠያየቅ ማረኝ ማሪኝ ስንባባል የጸጸት እንባ፣ የደስታ እንባ ከሐዘንም ከየትኛውም እንባ በላይ በጣም ልብ ስር የሚገባና የመረረ ነው። ያን የመረረ ለቅሶ ተላቀስን። ይቅርታ ጠየቀኝ። በጣም ይቅርታ፣ ከዚህም በኋላ አልደግመውም፣ ከዚህም በኋላ አላደርገውም። አንቺ ግን ጀርባሽን መልሽልኝ፣ ፊትሽን ስጪኝ፣ ይቅር በይኝ አለኝ። ይቅር ብዬሃለሁ፣ አንተም ይቅር በለኝ። ዛሬ እንደ መጀመሪያ ጫጉላ ቀናችን ነው፣ እንደ መጀመሪያ ግንኙነታችን ነው አልኩት። 2 ዛሬ የጫጉላ ሌሊት አሳለፍን። የመጀመሪያ ቀንን የመሰለ ምርጥ የሆነ ጊዜን አሳለፍን። እቤትም አላደርንም። በጣም የሚያምር ቦታ ላይ እራት ጋብዙኝ፣ እዛው ውጭ አደርን። ይሄ ባንቺና በታሪኮችሽ ነው። ይህን ነገር ላካፍልሽ የፈለግኩት ረመዳን ሽማግሌ ያልሆነው የትኛውም ሽማግሌ አያስታርቀውም። ረመዳን መካሪ ያልሆነው የትኛውም ሰው አይመክረውም። አንቺ ለእኔ ተርኒንግ ፖይንቴ ነሽ፣ ረመዳን ደግሞ ሽማግሌ ሆነኝ።
እጅግ በጣም አመሰግንሻለሁ። ትዳሬን መልሰሽልኛል፣ ባሌን መልሰሽልኛል፣ ከምንም በላይ ራሴን መልሰሽልኛል ብላናለች። በጣም ነው በዚህ መልእክት በጣም እጅግ በጣም ነው ደስ ያለኝ። እንዳልሰንፍ አሁንም ሳልሰንፍ ሼር አታረጉም፣ ላይክ አታረጉም፣ ፎሎ አታረጉም ብዬ ወደ ኋላ ሳልል ሌሎችም ታሪኮችን ይዤላችሁ እንድመጣ ያደረገኝ ታሪክ ነው። እናንተም እኛ ቻናል ላይ የቀረቡትን ታሪኮች ሰምታችሁ የተለወጠ ህይወት የተቀየረ ነገር ካለ እንደዚህ ብትነግሩኝ እኔንም ያበረታታኛል። አሁን ማለት የምፈልገው ሁላችሁንም ለታላቁ ረመዳን ጾም እንኳን አደረሳችሁ። እኔ ምክንያት የትኛውም ሙስሊም ተጠያቂ እንዲሆን አልፈልግም። ለምትጠሉኝ፣ ላማችሁኝ፣ ባለሁበትም በሌለሁበትም ስለ እኔ ክፉ ነገር ያሰባችሁም ያደረጋችሁም ለአላህ ብዬ አፉ ብያችኋለሁ። እኔም አውቄም ሳላቅ ስማችሁን ላነሳው፣ ላሟኋችሁ፣ ላስቀየምኳችሁ፣ የበደልኳችሁ ልትኖሩ ትችላላችሁ። ለአላህ ብላችሁ ቤተሰቦቼ ሁሉ ይቅር በሉኝ። ከምንም በላይ ግን ከቤተሰቦቻችሁ ጋር ከቅርቦቻችሁ ጋር ይቅር ተባባሉ። ነን ሙስሊሞችም እንኳን ለአብይ ጾም በሰላም አደረሳችሁ እያልኩኝ አባያዎችን፣ ቶቦችን፣ ድሪያዎችን እነዚህ የሚያምሩ ሸርሸፎችን የምትፈልጉ ደግሞ ቤተል ኤጄቦል 1ኛ ፎቅ 2 ጋር በሉና ኑ። በአዲስ ታሪክ እንገናኛለን። ወደ አዲስ ታሪካችን ከመግባታችን በፊት ግን ቻናላችንን 200,000 ሊሞላው 300 ሰው አካባቢ ነው የቀረው። በዚህ ቪዲዮ 200,000 እንሞላዋለን ብዬ አስባለሁ። ሁላችሁም ፎሎ አድርጉ፣ ላይክ አድርጉ። ለኔ ከፍታ ነው፣ ብርታት ነው። ሁሌም ኮሚትድ እንደሆን ያደርገኛል። ከናንተ የሚቀንስና የሚጎል ነገር የለም። ረመዳን ከሪም እንኳን አደረሰን፣ እንኳን አደረሳችሁ። እንደዚህ አይነት ሴት ካገኘ በፍጹም እንዳታመልጥ። አንደኛ ብርታት ከሆነች፣ ሁለተኛ አክብሮት ካላት፣ ሶስተኛ ስተትህን የምትነግር ከሆነ እንደዚህ አይነት ሴት ካገኘ በፍጹም ልታመልጥ አይገባም። አቋም ያለው ወንድ ልጅ ከአንድ ሴት ልጅ ምን እንደሚፈልግ ልንገራችሁ። ምናልባት ሚስቱ ልትሆን ትችላለች ወይንም ፍቅረኛው። በሌለሽ ነገር አምሮብሽ ደመቅመቅ ብለሽ ወይንም የ20,000 ብር አንድ ጂንስ ሱሪ ገዝተሽ ብራንድ ለብሰሽ ነይ አይላትም። በፍጹም አይላትም። ባላት ነገር ለምን የ5 ብር ሰልባጅ ለብሳ አያምርባትም? ለምን ጸጉሯን 3 ቦታ ተሰርታ አያምርባትም? የሱ ፍላጎት ነው። ምክንያቱም ከሷ የሚፈልገው የ20,000 ብር ብራንድ ለብሳ የ100,000 ብር ወርቅ አድርጋ እንድትመጣ አይደለም። ራሷን ሆና የምትቀርበዋን ሴት ይወዳል ወንድ ልጅ። የአብዛኞቹ ባህሪ ነው፣ የአብዛኛው ወንድ ልጅ ባህሪ እንጂ አስመስላ እሷ ላይ የሌለ ነገር ጨማምራ ለራርባ እንድትመጣ ሳይሆን፣ አዎ ጽድት ያለ ነገር ወንድ ልጅ መቼም አይጠላም። ግን ደግሞ ጽድት ብላ ራሷን ሆና በራሷ ነገር ራሷን ተማምና የምትመጣ ሴት ወንድ ልጅ መቼም አይጠላም። መቼም ለሴት ልጅ የምትሰጠው ትልቁ ስጦታ ብር አይደለም። አላማ እንዲኖራትና ጠንካራ እንድትሆን አድርጋት። ያ ትልቅ ስጦታ ነው። ሴት ልጅ ከልቧ ካፈቀረች እነዚህ ነገሮች ታደርጋለች። አንደኛ ካንተ የበለጠ ቆንጆ ብታይ ራሱ ዞር ብላ አታይም። ሁለተኛ የፈለገ ብታስቀይሟት ራሱ በልቧ በውስጧ ቂማት ይዘብም። ሶስተኛ ሁሌም አንተን ለማስደሰት ትጥራለች። እንደዚህ አይነት ሴት ካገኘች የልብ ንግስት ናት። ጠበቅ አድርጋ ያዛት።